ወቤት ወልቆ ያውላችሁ እንዲህ መፈለጉ ከባድ ነው ስለዚህ ታሴት አንተ በዛ ሂድ እኔ በዚህ ልጥለቅ እንግዲህ ዲዮ ወቤት አረ ወቤት አንቺ ወቤት ወቤት ወዴት ሄዳ አንቺ ወቤት ወቤት አንቺ ወቤት 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 አንቺ ወቤት ወቤት አረ እንደው ትንሽ ብትርቂኝ እኮ ናፈቀኝ ጭቅጭቅሽ ውብዬ ወቤት እቺ ሰንኳላ ወቤት አንቺ ወቤት እንዴ ወቤት እዚህ ምን ትሰሪያለሽ እንዴ ይሄ እኮ የአውሬ መኖሪያ ጫካ ነው አንድ አውሬ መጥቶ ቢበላሽ እንዴው ምን አለ በበላኝ ነው እኔ ምርፍ ባልኩ እንዴ ምን ነው የኔ ልጅ ለምን እንደዚህ ትያለሽ እንደው ላንቺ የሚሳሳና የሚጨነቅ ሰው የለም ብለሽ ነው እንዴ የምታስቢው ታዲያ ወንድሞቼ እንዴት እንደሚያረጉኝ ያየ ጭራሽ እነሱ እኮ ለኔ ምንም ደንታም የላቸው እንደዛ አትበይው ውቢት እንዴ አንቺም ብትሆኚ እኮ ዛሬ ያደረግሽው ነገር በዋዛ የሚታለፍ አይደለም እና እኔ ለማመር ብዬ እንጂ መቼ ነው እነሱ ለመጉዳት ብዬ ያደረኩት አይ ጋሽዬ እኔ አንተ ብቻ ነው የምትረዳኝ ይኸውልሽ ይሄ አሁን አንቺ ቡላሌ መልበስ በባህልም በምንም አይፈቀድም አሁን ይልቅ ተይ ተነስተሽ እንዲልና በቃ ልብስሽን ቤት ቀይሪ አራራራ እኔ እዛ ቤት አልገባም እዛ ቤት ከገባው እንደባለፈው ነው የሚያስሩ እኔ ያለው ማን አባቱ ነው የሚነካሽ ይልቅ አሁን ከዚህ እንውጣ የሆነ አውሬ ቢመጣ እንኳን እኔ አርጅቻለሁ በምን ማን ነው የሚያስጥልሽ በይ ተነሽ እንውጣ አሃ አገኛት እንዴ እኔ እኮ ወያታቸው ወረደሽ መስሎኝ መሳሪያን ታጥቅ ያልወጣ ነበር እንዴ ሲጀምር ካገቱ አይን እንዴት ተሰወራለች አንቺ ተረፍሽ ግን እዛ እኮ ቀደም ዳጋቱን ሸቀፍ ስትወድቂያቸሽ ነበር ደህና ነሽ ደህና ነኝ ወንድሜ አይዞህ ወይዬ እኔ እኮ ግን ለምንድን ነው እንደናደደ የምታረጊ እኔ እኮ የማንም ልፋጫም እንዲያ ሲናገርሽ ነድጄ ነው ቤት እንደዛ ያልኩሽ እኔማ እኮ እንደዛ ስታረገኝ እየጠላችሁኝ እየሰለቻችሁ መስሎኝ እኮ ነው አሃ የእናቴ አባቴን አደራ ልታስበይ ነው እንዲህ የምትይው እንዴ ደሞስ ያላንቺ ቤቱ ምን ሊሆንልሽ ነው እንዲህ የምትናገሪው ቅርታ እንደሆነ ሁለተኛ ማይለመደኝ አሁን አስማረ ወዴት ጠፍቶ ነው ጫካው ውስጥ ገብቷል አይደለ አሃ ሊፈልግሽ እኮ ወዲያ ገብቶ ነበር አልመጣም እስካሁን ሀወይ ይሄ ልጅ እንደው ያላቅሙ ሲንጠራራ አንድ ነገር እንዳይሆን እንደው ዱላ ነገር ቢጠይሷል ምን ይሆናል ብለሽ ነው እንዴ እሱ እንደሆነ ደፋርና ወጣት ነው ታዲያ የፈለገ ኃይለኛ ቢሆንስ ካውሬ ጋር ገጥሞ ያሸንፋል ማለት አይደለ አይወይ እንደው እኮ ተጨነኩ እንደው ነፍሴ ልትወጣ ነው ወንድም አለም እየመሸ ነው እንዴ እንዲያ ቤቱ ስትባጨቁ ስትናከሱ ለሚያያችሁ እኮ አይደለም እንዴ የምትሆኑ ለግድያ የምትፈላለጉ ነው መስመስሉት ሞናችሁ ነው ሁላችሁ የምታዩ እኔም አንደው ያ ፍየል የሚበላው ነብራ አንተንም በዛው አስቀርቶ ከሆነ አንድ ፍየል ጨምርልብኝ እኮ ነው አንቺን ራሱ እዚህ ጥየሽ እንዳልሄድ ጦሰኛ ናያውን ቀጥይ
ወይ ቀስ በላ እዲያ ቀስ በላ አንተ ወይ ታናሽና ታላቅ መቼ ነው ግን የሚስማሙት? አሁን እንደዚህ ተጨንቃ ሲመጣ እንደዚህ ማለቷ እኮ ፍቅሯን መግለጽ ውርደት መስሎት ሰምቷት ነው። እሱም እኮ ያለሷ መዋል አይችልም። እንዲያው ዝም ብለው ሲነካከሱና እሱም ጠገብ ነጠር ስለሚል ነው። ባልናኛም ሽቀበን ወጣና እንድ እኛም እንወጣና አንድ እሺ ምን የኔ ቆንጆ መጥፎል ማይትሽ ነው? አይዞሽ ባልምሽ ነው። እኔ እንደንግጥልሽ እሺ። እስማ ወልድ መንፈስ ቅዱስ እስኪ kiyaይ ውሃም ጭላትላትሽ። አይዞሽ የኔ ልጅ ተሰቃየሽብኝ አይደል? እንደው ምን አባቴ ላድርግሽ? አንቺ ጠጪ። በደንብ ጠጪ። ኤዱ ደህና ነሽ? አዎ ደህና ነኝ። ረበሽኳችሁ አይደል? ምን ማለት ነው እንዴ? እንኳንም ብቻ አንቺ ደህና ሆንሽልኝ። አሁን እኮ ቤት ነው ያለሽው። ደግሞ ምንም ነገር አትጨነቂ እሺ? እኛ አብረንሽ ነን። ኤዱዬ መተኛትም ከፈለግሽ ውስጥ ገብተሽ ተኝ። እዚህ ብቻሽን መሆን የለብሽ። እንደዛ ይሻላልማ። እኔም አብሬያት ሆናለሁ። እማዬ በቃ አልፈራም፣ አትሳቀቁ። እኔ እኮ ደህና ነኝ። ትንሽ ህልሙን ሳይደንግጬ ነው። አይሆንም ልጄ፣ ትንሽ ውስጥ ነው መሆን ያለብሽ። ምን ነው በሰላም ነው የፈለከኝ? ተሰማለህ? አንተና ያቺ ምልጋጥ ሚስት ከመምጣታችሁ በፊት ቄው ሰላም ነበር። አሁን መጣችሁ ሰላማችንን ነሳችሁ። አልገባኝም። ቆይ እኔና ሚስቴን እየሰደብከኝ ነው? ደሞ እስከማውቀው ድረስ የእናንተን ሰላም የሚነካ ምንም ነገር አላረግንም። ተሰማለህ? ሲጀመር እናንተ መጣችሁ ምን አመጣችሁ? ያመጣችሁ ነው እንጂ ከቄው አባሮ መልቀቅ። አንተ ሰውዬ ቆይ በተደጋጋሚ ትፈታተነኛለህ። ከኔም ደም ትፈልገው? ከዚህ ቄ ከዛች ምልጋጣ ሚስት ጋር ውልቅ እንድትሉልኝ ነው የምፈልገው። ቤተሰቤን ነው ሰላም የነሳችሁት። ሰላም የማድረግ ደግሞ የኔ ግዴታ ነው። አልገባኝም። ቆይ ምን አድርጌ ነው ያንተን ሰላም የነሳው? እሱን ልትነግረኝ ትችላለህ? ተሰማለህ? እንደማታውቃት ትቅለስለስ። እኔ አሁን ላወራ ሳይሆን የመጣሁት ላስጠነቅቅ ነው። ጨርቄ ማቄን ሳትል ከዚህ ውልቅ እንድትልልኝ ነው የምፈልገው። ቆይ እኔን ከዚህ የምታስወጣኝ አንተ ማን ነህ? እኔ እኮ አንተን ብዬ አይደለም ዘሪሁንም ብዬ ነው የመጣሁት። የገባል መሰለኝ። የዚህ መንደር ፈላጩም ቆራጩም እኛ ነን። ያልፈለገውን እናስወጣለን፣ የፈለግነውን እናስገባለን። አልተግባባንም። ቆይ እኔና ባለቤት ይሄን ያክል ምን አድርገን ነው ከዚህ ሄዱ ምን ማለት? እስቲ እሱን ግልጽ አድርግልኝ። ተሰማለህ? ቆሞ ማውራቱ ራስን ማስናቅ። ተይ በኋላ የማልወደውን ነገር ካደረክ በምትወደው ነገር ነው መመጣል። ይኸውልህ ስማኝ፣ ምን እንዳሰባችሁ ባይገባኝም ባለፈው ወንድም ቤት ውስጥ አስገብቶ ዘግቶብኝ ነበር። ይልቅ ከኛ ይልቅ እናንተ ናችሁ ሰላም እየነሳችሁ ነው ያላችሁት። አሁን እንዳደረግኩ አይነት ነገር መቼም በውን እንዳትደግሙ። ተቆጭበታል። ምንም ያደረኩኝ አይመስለኝም። አንተም የኔን ሰላም አንተሳ፣ እኔም ያንተን ሰላም አነሳ ይመስለኛል። ምንም ያደረኩ ነገር ያለ አይመስለኝም። እዚህ ትንሽ ጊዜ ነው የምንቆየው። እስከዛም ደግሞ መታገስ የሚያቅታችሁ አይመስለኝም። ተይ በኋላ አንተን መከታተል ይሆናል ስራዬ። አንተን የሚጥል ጉድጓድ በሙሉ አምሳለሁ። ሰማ? ትሰማለህ? ያልኩትን ማላረግ መስሎ ከሆነ ተሳስተሃል። ሄደና ጨብጫቢን ጠይቀው። እሱ ራሱ ፈርቶ ከዚህ ቀዬ ሊሸሽ ይችላል።
ቆይ ሰው ያሟል እንዴ? ምንድነው ከኔ የሚፈልገው? ሀና እባክሽ ቆይ ሀና አለቃ ዞር በልልኝ ላናግርህ አልፈልግም ኤዱ እንደተገኘች ሰምቻለሁ እንኳን ደስ አላችሁ እሺ ሀና ምን እንደምልሽ አላቅም በቃ በሰዓቱ ተደውሎ ኤደን ተገኘች ሲባል በደስታ ነው ያንን ያደረኩት እሺ እኔስ ሰውዬው ወስዶኝ ቢሆን በቃ እንደዚህ ነበር አይደለም የሚሆነው በቀላሉ ነው የምትረሱኝ አውቃለሁ ትልቅ ጥፋት ነው ያጠፋሁት እዛ ሰውዬ ጋር ጥላችሁኝ ከሄዳችሁ 4 ሰዓት አለፋችሁ አንተም ኪያም ሄኖክም አንድ ሰው እንኳን ደውሎ ይጠየቀኝ የለም ተመለሰች እንኳን ብሎ እኮ ይደውል እንኳን የለም አይደል እንዴ ምን ተፈጥሮ ነው ሰዎች ተረጋግታችሁ አውሩ እንጂ ሀና አይዞሽ ለምን ነው የምታለቅሽው ቅዱስ ለምንድን ነው የማላለቅሰው አንተ ኤደንን ለማግኘት ብለህ አይደል እንዴ እሱን ለማገዝ ሄድከው እነሱ ግን እሷን ለማገዝ ብዬ ሲሄድን ይንረሱኝ ሀና በጣም ይቅርታ አትበለኝ እኔ እኮ ፈጣሪ ባይደርስልኝ ኖሮ እዛ እሱ መጫወቻ ሆኜ ነበር የምቀረው እንደ ኤዱ አይነት እጣ ነበር የሚደርሰኝ ለሰው ምን የሚፈልገኝ ሰው እንኳን የለኝም ሀና እንደሷ አትበይ እንዴ እንደዚህ እንደማይሆን እኮ ግልጽ ነው እና ምንድነው የሚሆነው እስኪ ንገረኝ ያ ቆሻሻ ለኔ ሲሆን ጸባዩ ይቀየራል ቆይ ግን እኔ ምን አደረኳችሁ ለምንድነው በየሄድኩበት ልቤን የምትሰብሩት አይዞሽ ሀና እኔ የሚቆጨኝ ግን ይሄ የማይሰማ ድንቆሮ ልቤን ሁሌም ብነግረውም ግን ሊሰማኝ አልቻለም ሰዎችን የምጨነቅላቸውን ያክል ሊጨነቁልኝ ይጠብቃለሁ ግን አንድ ሰው እንኳን ትንሽ ቦታ አይሰጠኝም ሀና አውቃለሁ ለጥፋቴ ምንም ማስተባበያ የለኝም ግን እባክሽ ይቅርታ አዝናለሁ ኪራ አሁን እናንተ መስማት አልፈልግም አውቃለሁ እኮ ነገ ላይ ሁሉንም ነገር ራስቼ ወደ እናንተ እመጣለሁ ምንም አይነት ቂም እንደማልይዝም ይገባኛል ግን ደግሞ ያ ማለት አልተጎዳሁም ማለት አይደለም ቆይ እሺ ዛሬ አንድ ነገር ሆኝስ ቢሆን እሱማው ግን በቃ በፈጣሪ ቸርነት ምንም አልሆንሽም ስለዚህ እንደዚህ ከማማረር እሱን ተመስገን ማለት አይሻልም ህይወት ለእናንተ ከተመቻችሁ አመስግኑት እኔ ግን የሚያስብልኝም ሆነ ሀና የታለሽ ብሎ የሚለኝ ሰው ስለሌለ ሁሌም ጠይቀዋለሁ ቅዱስ ምንድን ነው ያደረኩት በእናት በጣም ነው የጎዳኋት ግን እኮ እውነቷን ነው ልተባበራችሁ ብላ ገብታ እንደዚህ መሆን ያለባት አይመስለኝም ወይ እሺ ካለችን እንሸኝሽን በላት እንዴ በጣም ተናዳለች እኮ ኪራ እሺ ምትል አይመስለኝም እኔ እኮ ተናዳ አንድ ነገር እንዳትሆን ብዬ ነው አንዳንድ ጥፋቶች መካሻም የላችሁ እንደዛ ከሆነ በቃ ሳትርቅና እናግራት ነው እሺ አይውልህ እና አንተ ይው እንዳልከው ውቢቴን በትዕግስት ከያዛችኋት በጣም ነው ሰው የምትሰማው ግን እሷ በተናደደች ጊዜ እናንተም የበለጠ የሚያናድድ ነገር ስለምታደርጉ ነው ይሄን ያህል ዋጋ እየከፈላችሁ ያላችሁት እንዲያው ምን ታረጋዋለህ ተታገስና አንድ ጊዜ ትግስትህ እንደ ሳሙና ሙጥጥ ብሎ ያልቃል ይገባኛል ግን ይሄ ሁሉ ነገር ከታችሁ በላይ ይሆናል ብዬ አላስብም ቆይ አሁን ዛሬ ከዛ ገደል ላይ ወድቃ አንድ ነገር ብትሆን ወይም የሆነ አውሬ በልቷት ቢሆን አይጸጽታችሁ እሱማ ልክ ነህ ከመጸጸት በላይ ደግሞ ከየሰው ጋር የምንቃባ ነበር እኮ አው እሱ ከመሆኑ በፊት አሁን እናንተም ራሳችሁ ማረጋጋት አለባችሁ አው ልክ ነህ ለዚህ ሰውዬማ መላክ አልዘየድን ሰላማችን እንደደፈረሰ መቅረቱ ነው ደግሞ እኮ አውቀዋለሁ ልጁ ማን ነው ስሙ ጆከር ነው የሚባለው እዛ ከተማ እያለን እኔና ብርቅዬን የረዱን ሰዎች ዘመድ ነገር ነው ጆከር ነው ስሙ ተይ በኋላማ ስሙን ማረሰው እንደ ልጁ ለየት ያለ ነው ስሙ ራሱ እንዲያው ባንተ ያምራል ስለምትተዋወቁ አንተ ብታስረዳው ይሻላል እንዴት ብዬ ነው ማስረዳው ደግሞ እኮ ብርቅዬ እንዳገባ ነግራኛለች ውቢት በፍጹም ለሷ የሚሆን ሰው እንዳልሆነ ማወቅ አለባት እሺ እኔ ምን ልሆን ምን ዋጠኝ እስኪ እሱን ንገረኝ እኔ አላቅም ወይም ውቢትን እንደምንም ብሎ አታሎ ከዚህ ትንሽ ፈቀቅ ማድረግ ነው እንጂ መቼም የሰው እንግዳ ከዚህ ሂድ ብለን አንናገረው እንዲያላችሁ አንተው ወይት ሄደ ነው ከዛሽ ከቦሰና ጠላ እንዳታመጣ የዋሽታው ነቀረ ወንድም አለም መፈጥማ ጉዳይ ነበረች የምን ጉዳይ ነው ደግሞ በዚህ ቀን ያንንም የማይረባኮ ነገ ውልቅ ብሎ ካልሄደ እርምጃ እንደምወስድበት ነገር በመምጣቴ ነው
ይሄ ተረገመ ጆከርዬማ የትም አይሄድብኝም። እኔም እሱን ተከትዬ እሄዳለሁኝ እንጂ እንደው አንተ ሲድፋ በዚሁ አስቀረህ። እና ምን አለ? ገና ተርቀት ሲያይኝ እኮ ነው እግሩ መርበትበት የጀመረው። ይሄ ሽንታ አልቅሶ መለመን እኮ ነው የቀረው። አይ ነብሮ አንተ እኮ መላጣጣ እንደው ያቺ ከላፋ ሳታየው ከዚህ ወልቅ ብሎ በሄደልን። እንዲያው አለመገጣጠም ሆኖ እንጂ በጣም ጥሩ ሰዎች ነበሩ። በቃ ቤቴን ሳያዩና ሳልሰናበታቸው ሊሄዱ ነው። እንደው ከእንደዚህ አይነት ሰው ጋር የምን መቀራረብ ነው? መተው ነው እንጂ የማያዛልቅ ወዳጅነት መጀመሪያ ያስፈልጋል። ልጁም ማይረባ ነው። ይሄ ቢመጣ ማዘር ነው የሚያበላሽ። ባላውን ሄድና ከውቢቴ ጋር የጠላቃ ተቀበለ ከቦሴ ጋር 4 ጣሳ ጠላ ይዘልኝ ዲግ እና ተሴ ምን ነው ሄዱ? እያመመሽ ነው እንዴ? ፈዘሻል እኮ። ለነገሩ ቶሎ ነው የተነሳሽው፣ ብዙም አልተኛሽም። ኧረ አላመመኝም፣ ግን እኮ ፊትሽ ልክ አይደለም። አይ በጣም የድካም ስሜት አሁንም ይሰማኛል፣ ለዛ ነው። እርግጠኛ ነሽ ግን ድካም ብቻ ነው? አዎ፣ ታዲያ ሌላ ምን ሊሆን ይችላል? አይንሽ እኮ በጣም ቀልቷል። በዛ ላይ ደግሞ ሳይሽ እያመመሽ ያለሽ ነው የምትመስዩ። አይ ኪያ፣ እኔ ደህና ነኝ፣ አሁን አታስቢ። እዛ ያለው ብዙም እንቅልፍ አይወስደኝም ነበረ እና ለዛ ነው መሰለኝ አሁንም የድካም ስሜት ይሰማኛል። አዎ እሱስ ልክ ነሽ። እዛ ያለሽ እንዴት እንቅልፍ ሊወስድሽ ይችላል? ድንጋጤውና ድካሙ ራሱ እኮ ጭራሽ አያስተኛም። አዎ እንዳልሽው ድንጋጤ ወሮኝ ነበረ። እንቅልፍ እንኳን ይቅር ቁጭ ማለቱ ራሱ እንዴት እንደሚያስፈራ። መተኛትማ ጭራሽ አይታሰብም። ወር ሙሉ ማይለቅ ድካም ነው ያዘሽ ማለት ነው። አላየሽኝም እንዴት እንደተኛ? በዚህ ድካም እንኳን እንደፈለግሽ ሆነሽ ብትተኚ ምንም አይገርምም። እንደውም አሁን እንደዚህ ትንሽ ነቃ ያልኩት የማየን ቡና ስለጠጣሁኝ ነው እንጂ ራስን የመሳት ያህል ነበር የምተኛው። ቡናማ በደንብ ያነቃሻል። ወደ በኋላ አካባቢ ቡና ፈላ ይሻላል። አንቺ ግን ይቅርብሽ። ለምን? እንድትተኚ ብዬ እኮ ነው። አረ መተኛት አልፈልግም። ናፍቃችሁኛል እኮ። ከእናንተ ጋር መጫወት ነው የምፈልገው። አይዱ እኛም እኮ በጣም ናፍቀሽናል። ስለዚህ እንጫወታ እኮ። እንደዚህ ከባድ ድካም የተጫጫነሽ? እቋቋማለሁ፣ አታስቢ። አልታወቀሽም ማለት ነው። እንቅልፍ እኮ ሊደፋሽ ደርሷል። በቃ አንቺ በእኔ ፈንታ ጭንቅላትሽ ሊፈነዳ ደረስ አይደል? እና ከምሬን እኮ ነው። እኔ ከፍታለሁ። እሺ። ኧረ አንቺ ግን ግፍ እንዳይሆንብሽ ተይ። ምን ነው አይዱ? በቃ እሷን ከፍታለሁ ስላለች እሺ ትያለሽ? ራስሽ ሄደሽ አከፍቹም? አሮጊቴ እናቴ እንኳን እንደዚህ ያላለችኝም። ባይሆን ነገሩን ተይና አርፈሽ ገብተሽ ተኝ። እሺ። ትላንትና ላረክልኝ ነገር ላመሰግነው እወዳለሁ። ለዛ ነው እዚህ ድረስ የጠራው። ኧረ እባክሽ ቆየት አለ ሰርተፍኬቱ። አንቺ ትላላጫለሽ። ኧረ ማማ ባይሆን እባክሽ ወረድ በይ እኮ። አንተ እሺ በለኝ እንጂ እኔ እናንተ ከተስማማን እኮ መላ እናጣም። ኧረ አንቺ ትላላጫለሽ። ኧረ ማማ ምን ሆነሽ ነው? ኧረ ወደዛ ሂጂ በእናትሽ። ይኸውልህ አንተ እሺ በለኝ እንጂ ችግር የለውም ማለት ስራ እንስራና ያንተም የኔም ህይወት ይቀየራል። ኧረ እባክሽ ስሚ ማማ፣ እኔ ስራ ብፈልግ ኑሮ ስራ አላጣውም። እሺ የትም ሂጂ እሰራለሁ። ደግሞ እዚህ የመጣሽ መልካት ስሪ። ወደድክም ጠላህም ከኔ ጋር ስራውን ትሰራለህ። አሁን ላቀድኩት እቅድ አንተና ጓደኛ በጣም ታስፈልጉኛላችሁ። ስለዚህ ትሰራታለህ። ጆከር! ኧረ ዋይ ጆከር! ዋይ አይሰማም እንዴ? ዋይ ዋይ እንኳንም ሳትደረስኩብህ አንተ። ቆይ ለምንድን ነው የደረስሽብኝ? አንዴ አልገባኝም። ቆይ አንቺ ሴት ምንድነው ፍላጎትሽ? ወይ ካንተ ጋር ከተማ መሄድ ነው የምፈልገው። ይኸውልህ አስማራ ታይቀየ ሂድ እንዳለህ እኮ ሰምቼ ነው የመጣሁት። ቆይ ምንም አልገባኝም። ለምንድን ነው ህይወቴን ግራ የምታጋቡት? ምንድነው ከኔ የምትፈልጊው? ወንድምሽ ስለምንድን ነው የሚከተለኝ? እሱን ከተማ ስንዘልቅ እነግርሃለሁ። አሁን በል ቶሎ ይዘኸኝ ጥፋ። ምን? ይኸው ልብሴንም ሸክፌ መጥቻለሁ። በል ታይቀየ እንጥፋ። እዚህ ያለኝን መሬት አንቺ ወረዛ እባክሽ። ቆይ ምን ልትሆኚ ነው ይዘሽ የምጠፋው? ቆይ ነገር አልበዛም እንዴ? ወይ አንተን ከጅዬ እኮ ነው ካንተ ጋር የትም ቢሆን እሄዳለሁ። ገሃነብም ቢሆን እገባለሁኝ።
ገሃነምማ ትገቢያለሽ እንዴ? እኔ እኮ ባለ ትዳር ሰው ነኝ። ቆይ የታይተሽኝ እንዴት ተሳስበሽኝ ነው የተመኘሽኝ? አንተን ያየው ቀን ነው የተመኘው። ደግሞ እኮ ሰው አንድ ሚስት አግብቶ አይቀርም፣ ይደግባል። ድገመኝ። ይኸውልሽ ይቅር ይበልሽ። ለማንኛውም ግን እኔ አጠገብ ከዚህ በኋላ እንዳደርሽሽ። ምን ማለት ነው? ሀቢት ጠፍቼ የመጣሁት እኮ አንተን ብዬ ነው። እና እኔ ብዬሻለሁ? እኔ እኮ ከነ መፈጠርሽም አላቅሽም። ለማንኛውም ሚስቴ እንደዚህ ስትሆኝ እንዳታይሽ፣ በኋላ ትጸጸችበታለሽ። እና አይሆንም ሚስቴን አልተዋትም እያልከኝ ነው? ለማንኛውም እንደዚህ ብለሽ ማሰብሽ ራሱ ጅልነት ነው። ከዚህ በኋላ አጠገቤ እንዳደርሽ እሺ? ዋይ እኔን የሚፈልገኝ የለም ማለት ነው? አይድሌ አይድሌ አውይ እኔ እንደው ተውኛ ለማየ አንተው ያ ተሰማ ባይኖር እኮ ዛሬ ጉድ ሆነን ነበር። እቺ ከላፋ እንዲህ በቀላሉ አትታለልልንም ነበር። ሀጊጋንና ሚስቱን በጣም ነው የምወዳቸው። አንተ ዛሬ ከነጋ እህል ባፋችን ለካ አልዞረም። ውቢት አንቺ ውቢት! ቆይ ወንድም ጋሽ ተኝታ ነው የሚሆን። እኔ ገብቼ ልጣ እዛ ቀራርቢ በላት ሸማ ትረባ የቆማችንን ልደፈን ይየምለው አረ ድጋሽ አረ ጉድ ነው የምን ጉድ የወለ ልብሷን ጠቅልላ ነው የወጣችሁ መሰለኝ። ከቤትም የለችም። አረ በገላውዲዮስ አረ ማን ዝለቅ ለምን እዚህ ከምትቆም ወደ ቤት አንገባ እንዴ? አሁን አንዴ ከናንተ ቤት የወጡት ደሞ አረግዬ እዚህ ቤት እግር አብዝታል ብላ እግሬን ተስበረው እንዴ? አይ እንደዛ እንኳን አትልም፣ ግን ደሞ ባለፈው ካለ ጥፋት እንደዛ ስለጮኩብህ በጣም ይቅርታ። አረ ችግር የለውም አንቺ በቃ ፈታቢ። እሱማ ግን ደሞ እኮ ስራዬን ሳስበው እያፈርኩ ነው። አረ በፍጹም እንደዛ አትበይ፣ በቃ ያጋጥማል እኮ። ይቅርታ ከማለት ውጪ ሌላ ምንም ማለት አልችልም። እንዴ ኪያ አንቺ እኮ በጣም ብዙ ነገር ብለሽኛል። ይኸውልሽ ያንቺን የቃላት ጦርነት ለምጄዋለሁ። ግን ኪያ ካላስቸገርኩሽ አንድ ነገር ታደርጊልኛለሽ? ምንድነው? በቃ ዝም ብለሽ ቀፊ። ስላቀፍሽኝ አመሰግናለሁ። ምንም አይደል። በቃ እዚህ ብዙ አላስቆምሽ። ደሞ አንቺም ጠፋሽ ተብሎ ደሞ እንዳይፈልጉሽ። በቃ ግቢ። እሺ በል በቃ ደህና ቻው። እንዴ ሰኒ ግድ የለሽም እንሂድ፣ ከዚህ እንሂድ። እዚህ ያሉ ሰዎች ጤነኛ አይመስሉኝም። ስለዚህ በሰላም ወደ አዲስ አበባ ብንሄድ ነው የሚሻለን። አልገባኝም። ቆይ ምን ተፈጠረ? ዛሬው ነው ሄደ ነው ወይስ ከሰው ጋር ተጋጭታ ነው? አይደለም ግን ያቺ ልጅ መጣችና እንጥፋ አለችኝ። እስኪ አስቢው፣ ከነ መፈጠረው ማላቃት ሴት መጣ እንጥፋ ስትለኝ ማናት? ቆይ ደግሞ እንጥፋ የምትል ነው ወይስ የተዋወቃ ሴት አለች? ይቺ ውቢት ናትና እኔ ምንም ጤነኛ አትመስለኝም። እዛ ሜዳ ላይ ስትናፈርቅ ትቻት መጣ እና ለዚህ ብለህ ነው ከዚህ እንሂድ የምትለኝ? ለዚህ ከሆነማ ከዚህች ንቅንቅ አንልም። ማንን ፈርተን ነው የምንሄደው? ሰኒ እኔ አላቅም፣ ግን በቃ ውስጥ የጨነቀኝ ደስ የማይል ነገር እንደሚፈጠር እየገባኝ ነው። የኔ ፍቅር እኔ እናንተ እኮ አንድ ላይ መሆናችን ብቻ እኛ ላይ መጥፎ ነገር እንዳይፈጠሩ ያደርጋቸዋል። ደግሞ አንተም ብሎ አንድ የሚመጣ መጥፎ ነገር ካለ እኔ አባረርልሃለሁ። እሺ ለዚህ እኮ ነው ሱፐር ሂሮይን መርጬ ያገባኋት። አረ ቀልድክብኝ ማለት ነው። ደግሞ እንደዛ ሳይሆን የሚባለው የተባረከች ሚስት ለክፉ ቀን ስንቅ ናት ነው የሚባለው። እሺ እንዴት? አንቺ እኮ ለአባባል ብቻ ሳይሆን በተግባርም የክፉ ቀን መውጪ ስንቄ እኮ ነሽ። ስለዚህ በቃ እዚህ የመጣ ነው ለመዝናናት አይደለ? በመሀላችን የሚገቡ ነገሮችን ሁሉ አስወጥተን እኛም በሰው ነገር ሳንገባ በሰላም እንኖር። አይ ሰኒ እኛ እኮ ማንም ጋር አልደረስንም፣ ግን ደግሞ እንደምታየው ነው እነሱ ናቸው አላስቀምጥ ያሉ። እሱማ ገባኝ። ይቺ ቤት ናት አርፋ ልቀመጥ ያለችው። እሷን ዋጓን ስሰጣት ክብሯን ጠብቃ ትቀመጣለች። ሰኒ እየተይ እንጂ ደግሞ ከእሷ ጋር ተጣልተሽ ሌላ መከራ እንዳይሆንብን በቃ ተያት። ታዲያ ምን አባቷ ፈልጋ ነው የሰው ባል ጋር መታንጥፋ የምትለው? አይነ ስሟን ነው ማጠፋላት። ምናልባት ከቤተሰቧ ጋር ተጋጭታ ነው የሚሆነው።
ደግሞ የነሱ ቤተሰቦችን ታውቂያለሽ፣ ምንም እንደማይስማሙ ዛሬውንም ነግሮኛል። እና ከሞላ ያገሩ ሰው አንተ ምርጣን ነጥፋ ማለት ኖርማል ነው? ትቀልዳለህ እባክህ። ቆይ ምን ነው ሰኒ እኔን ስለመረጠችኝ እየቀናሽ ነው? ለምን ይከፋኛል? ደስተኛ ነኝ እንጂ አታየኝም? ለንግስና የመረጠች መሰለ እንዴ? አብራት እንድጠፋ እኮ ነው የጠየቀች። እኔማ እኮ በቃ ልብሴን ይዤ ልምጣ መጣሁ፣ እዛው ጠብቂኝ ብያት ነበር የመጣሁት። ያው አንቺን የማይደብርሽ ከሆነ አሁን እዛ ሜዳ ሄጄ አፈር ከድሜ አብልቻት እንዳልመጣ። የኔ ቅናተኛ ሚስት፣ እኔ እኮ በዚህ ልክ እንደምትናደጂ አላውቅም ነበር። በቃ ይቅር፣ አንቺ ከምትናደጂ ሁሉም ሲቀር ይቀር። ግድ የለም እኔንም እኮ እንጥፋ ሚለኝ አይጠፋም። ስለዚህ ጨርቄ ማቀኝ ሳልል ብን ብዬ ነው መጣፈው። እኔ ላይ ማስችሎሽ እንደማጠፊ እኮ አውቃለሁ። እሱን አሳያለሁ። ቆይ ደግሞ እዛ ከተማ ያቺ ፍቅርን፣ እዚህ ገጠር ደግሞ ይቺን አመጣህብኝ። ድሮን ቆንጆ ያገባና እሸት የዘራ አንድ ነው እንዴ? ምን ማለት ነው ደግሞ? ያው ሁለቱም ለብቻ ይበላማ። ቆንጆ ያገባም ያየው ሁሉ ይመኘዋል፣ እሸት የዘራም ያለፈው ሁሉ ይቀጥፍበታል። እንዴ ቆይ እንዴት ነው ነገሩ? አንቺ ስትናደጂ ቅሬ ዘራፊ ነው እንደሚያደርግሽ? ሳቅ አንተ ምን አለብህ? እዚህ ምናደደው መቃጠለው እኔ አንተ ምን ተነክቶ? እውነት በቃ ይቅር ሰኒ፣ ለምን ትናደጃለሽ? አንቺ ከምትናደጂ ሁሉም ነገር ቢቀር ይሻላል። ቆይ እሱ ማን አባቱ ስለሆነ ነው ንሽሽ አልጠፋም የሚለኝ? እኔ ውቤትን አግኝቶኝ ነው የማይረባ። እኔ ደግሞ ባልሰራለታለሁኝ። እኔ ጭራሽ ሰው ሆኜ ዝቅ ብዬ በጠየቁ ጭራሽ ናቀኝ እኮ። ይድሪ ናቀኝ እኮ። ደስ ነው ደግሞ ማደስለት። አታልቅሽ ይተተልቅሽ ውድሌ። እንዴ ውቢቴ ውቢቴ ምን ነክቶሽ ነው? ምን ሆነሽ ነው እዚህ ሜዳ ላይ ብቻሽን ሆነሽ የምታለቅሽው? እንዴ የሆንሽው ነገር አለ እንዴ? አወይ አያተሰማ። እኔ ምን ያልሆንኩት ነገር አለ? ከተዋረድኩኝ ክብሬ ዝቅ ካለ ቆየሁኝ እኮ። ምን ማለት ነው? ወንድሞችሽ እኮ አንቺ የጠፋሽ መስሏቸው ሰፈሩን እያመሱት እኮ ነው ያሉት። እዲያ እነሱንም ቢሆን ተዋቸው። ለኔ ፍላጎቴን እንደሚያሟላልኝ ነገር እናቴ ስትኖር እኮ ያን ሁሉ ቃል እንዳልገቡ አሁን የታሉ? እንዴ ምን ማለት ነው? እንደዛማ አትበይ እንዴ። እነሱ እኮ ላንቺ አይሆንሽም አይበጅሽም ብለው አስበው እኮ ነው እንደዛ ያደረጉት እኮ። ካሰቡልኝማ ይሄንን እንግዳ ሰው እንዳይሄድ ያድርጉልኛ። ደግሞ አግብቶ መፍታት በሷ ተጀመረ። በስመ አብ ተይ እንጂ ውቢቴ። እንዴ ይሄን እኮ አንቺ ያሰብሽው ሐሳብ ነው። እንደዚህማ አይሆንም። ተይ ውቢቴ። እንዴ ታዲያ እንዴ ለበ ይሄው አንተስ ብትሆነ ከብርቄ ጋር ኮብለህ አይደል እንደዚህ መምጣታችሁ? ያ ሌላ ይሄ ሌላ። እንዴ እሷ እኮ የተሳሳተ ትዳሩ ስለነበረች ነው እኔ ወደዚህ ጃት የመጣሁት እኮ። ጆካሬም ቢሆን እኮ እንደዛች አይነት ሜንጦ ልጅ እኮ አትገባው። እንደኔ ይሄኝማ እንደኔ አለባበሷ እንደው ስርዓት ያላ ሴት ነው የምትገባው። እሺ በቃ አሁን ተነሽ፣ ነይ ወደ ቤት እንሂድ። ከዛ በቃ ቤት ገብተን ሁሉን ነገር እናወራበታለን። ተነሽ። እኔ እናንተ ቤት አልሄድም። ጥሎኝ እንዳይሄድ ሌሊቱን በሙሉ እዛ መናኸሪያ ላይ አነጋለሁ። እዛ ጠብቀዋለሁ። ማንን ነው የምትጠብቂው? ጆከርዬ ነው። እዚህ ጥሎኝ ከሄደ በኋላ ነው ሄት ብዬ አገኘዋለሁኝ። ይኸውልህማ ከብቶችንም ቢሆን ሸጪ እሱ ወዳለበት እኔም እኮበልላለሁ። አንቺ ልጅ እንደው ከቀልብሽ አይደለም እንዴ የምታወሪው? ምን ማለት ነው ጠፋለሁ ማለት? አብድሻል እንዴ? እንደው መቼ ነው እኔ በማይረባ ባለባሌ ነገር ስሜ ተጠርቶ እናንተንም ቀዩንም አሳፍሪ ማቀው? እሱማ እኮ ታውቂያለሽ። አንቺ የተከበርሽ ሰው ነሽ። ደግሞ በደንብ ታውቂያለሽ ስንት ሰው አንቺ እንደሚመኝ። ታዲያ እንደው በህይወቴ አንድ ሰው ብመኝ ምን ነው ይሄን ያህል ጠምዳችሁኝሳ? አይ ውቢት ነይ ተነሽ እባክሽ። በቃ ወደ ቤት እንሂድ። አሁን እየመሸ ነው። እቤት ገብተን እንጫወታለን። ብርቅዬ ደግሞ የምትወጃትን አጓት ትሰጫለሽ። እኔ ግን አንተ ቤት ከመጣሁ በኋላ እንደው ጋሽዬን ብትጠራው ከጓሮ ባለው ጉርጓዳችሁን ይጥልቅ ብልላችሁ። አታስቢ፣ ግድ የለም አልነግረውም። ብቻ ያው እንዳይጨነቅ ነግረውና ጠዋት ማልደን ሄደን ከሰዎች ጋር እንዳይጋጭ እናስተነቀቀዋለን።
ደግ እሺ በቃ አሁን እንሂድ እኔ ደውለታለሁ አንቺ ጓዝሽን ያዝልኝ ነይ አሁን እንደሆነ አሁን እያለ የምትሸከሚኝ ለማስገደል እንዴ ምን ማለትሽ ነው ብቻሽን አንስተሽ መጥረግ ሲያንስ ደግሞ ብቻሽን ወደ ቦታው ልትመልሽ ነው ወይስ ልጥራውና እሱ ያግዘኝ እንዴ እንዴ አራት አካብጆው እሱ እኮ ውስጥ ነው ያለው ምን እየሰራን እንደሆነ አላየም እንዴ እሱ እኮ ነው አጸዳጂ ቀለም ይቀባል ያለኝ ቀለም አልገባኝም የምን ቀለም ነው እኔ ሳልሰማ የሚመጣ አዲስ ሰው አለ እንዴ እኔ እንጃ እኔ አላውቅም እኔም አጸዳጂ ስለኝ ነው ተነስቼ ማጸዳዳት የጀመርኩት እሺ ማይ በቃ ይኸውልሽ አንቺ እዚህ ነኝና እንደሚሆን አድርጊ ያው እሺ ካለችሽ ደግሞ እቴንም ይዘሻት ነው አቃለው ማይ እሷ እሺ አትልሽም ግን ደግሞ ነው በሰት ብቻ መሆን አልችልም እሺ ማይ በቃ እደውልልሻለሁ ሀዊ እንዴት ነው ቤቱን ፏ ያረጋችሁት ነው አዎ እንግዲህ የቻልኩትን እያጸዳው ነው የጎደለ ካለ ደግሞ በደንብ ይሄ ሶፋ የሚያጥቡት ሰዎች ስልካቸው ጠፋብኝ በእናትሽ ቲክቶክ ላይ ኮይኑ ጊዜያቸው ሴቭ አድርጌው ነበር ቆይ አልገባኝም ምን እየተፈጠረ ነው እኔ ሳልሰማ የሚመጣ አዲስ እንግዳ አለ እንዴ አዎ ለዛም በጣም የተከበረ ትልቅ እንግዳ ነው የሚመጣው እና ምንስ ቢሆን ቆይ ለኔ አትነግረኝም እንዴ እንድዘጋጅ እንዴ ሀው ያለች አይደል እንዴ አንቺ ብቻ ብለሽ የዛን ቀን ራስሽን አዘጋጅተሽ ፋ ብለሽ ቁጭ ብለሽ መጠበቅ ነው የሚጠበቅብሽ አልገባኝም ቆይ እኔ በገዛ ቤቴ እንግዳ አለሁና ማን ነው የሚመጣው ሀው የምታውቂው ነገር አለ እንዴ እኔ አጽዲ ከመባል ውጪ ምንም ማውቀው ነገር የለም ነው ተናገር ማን ነው የሚመጣው ቆይ ደግሞ ምን አይነት ድብብቆሽ ነው እንደዚህ እንግዳ ሊመጣ ሲላለ መናገር ይኸውልሽ የምትመጣውማ የወደፊት እምወዳት እማፈቅራት የግራጎና አጥንቴ ሚስቴ ነች ሚስቴ ማለት አልገባኝም ቆይ እኔ እዚህ ናሆም ምን እያወራ ነው የኔ ሚስት እኔ ግራ ልጋባልሽ እኔ ለማለት የፈለኩት አንቺን ማለትም ምሩዬን ድል ባለ ሰርግ ማግባት ፈልጋለሁ ነው ለዛ ደግሞ ዝግጅቴን ጀምሬያለሁ የምርህን ነው አሁን ነው የምሬን ነው ለምን ነገው ነው ይኸውልሽ የሚያምር ቆንጆ ነጭ ቬሎ ለብሰሽ ማየት ፈልጋለሁ ደግሞ ለማየና ላባየም ነገራቸዋለሁ እየመጡ ነው እኔ አላምንም ናሆም ምሩን ይላንቺ በጣም ደስ ብሎኛል ናሆም በጣት እንዲደስ ዜና ስለሰማን እኔ ዘላለምን ፈጣሪ ደስ የሚለው ነው ኦኬ ሳብቻውን የምታገባው እኔን እኮ የምታገባው ለነገሩ እኔ ድል እንኳን በጊዜ ያገባችኝ እንጂ እኔ እንደ ባህር ዛፍ ቆሜ በቀራሱ መጥቶ የሚያፈኝ ሰው ናሆም እንኳን ደስ አለ እኔ እኮ ምሩን ተቋቋለት ነገር ስለሆነ ነው እንጂ ለሁለታችሁ ነው ደስ ያለኝ ሀዊ ህልም አይደለም እያለም እንኳን አይደለም አይደል እንደሌላው ቀን አይደለም የእውነት ነው አሁን ምሩዬ የእውነትሽን ነው ዳልምሽ አይደለም የምትጓጊለትን ቤት ትጎትቺ ናሆም ልታገቢ ነው በሉ በቃ ሴቶች እኔ ልወጣ እናንተ የደስታችሁ ምናምን ተገላለጹ ሙሽራ ደግሞ ከዚህ በኋላ ራስን ጠብቅ እንዳትጠለፍሽ ምንም እንዳታስቢ አልጠለፍም በቃ መልካም ቀን እንዴት ነው አሁን በጣም ፋውሬልች ሰሞኑን እኮ ልክ እንደ አዲስ ሙሽራ አልወጣም ብለሽ ሰሞኑን እኮ ልክ እንደ አዲስ ሙሽራ ሆነሽ አልወጣም ስትይ እዚህ ብቻዬን ነበር ሰው ነው የነበረው እኔ እኮ ምን ያህል ያለን እንደሚከብድ ያው ብዬ ነው ይሆንሽ እሺ ቆይሽ አሁን ተመችቶኝ እንደዚህ ሁሌ ባደርግ ኖር የማን ያለ ልትይ ነበር መቼም ልፈትነው ብለሽ ያደረግሽውን ነገር ራስሽ ደግሞ ሽማግሌ አትልኪብኝም ነበር አይደል ሲጀመር እኮ ያለኔ መልመል ማለት ድጋሚ ፈርሶ እንደመሰራት ነው ደግሞ አቀመሽኛሉ መድኃኒት በጠላ ሲባል አልሰማ እንዴ ማለት ቆይ እኔ እንደዛ በሆነ ኖሮ ጠላ ታቀርብልኝ ነበር ነው እንዴ ታዲያ ልቤን ሰጥቼ አንተ መቀበልና መንከባከብ ካቃታ እኔ ሌላ አማራጭ የለኝ አንቺ እብድ ለኔ እኮ አንቺ ማየቴ በራሱ በቂ ነው መድከሜ መበርታቴ ድካም ስቃይ ደግሞ መድኃኒቴ ሁሉ ነገር ይተስይለኛል እንደዚህ ያልክ ልቤን አታቅልጥ አሁን በሰው ሀገር እንደዚህ ሆኜ ብቀር ምን ትጠቀማለህ እኔም እንዳንቺው ነኝ ታውቃለህ እኔ በህይወቴ ፍቅር የለም ብዬ ማምን አይነት ሰው ነበርኩ
ግን ደግሞ ክብሩ መጣና ትንሽ ነገር አሳየኝ። በጣም ይቅርታ። እሱ ሊያደርግልሽ የቻለውን ነገር በሙሉ ማድረግ ባለመቻሌ አሻሽላለሁ። አይ ጆከር፣ እኔ እኮ እንደዚህ ያልኩ አንተ መጥፎ ስሜት እንዲሰማህ ብዬ አይደለም። ግን ደግሞ ፍቅር ምን ያህል ካንተ ጋር የተለየ እንደሆነ ልነግርህ ስለፈለኩ ነው። እሺ ቆይ እኔ ጋስ ምንድነው የተለየ ነገር ያገኘሽው? ምን ስላስተካክለልሽ? ፍቅር ማለት አብሮ ከፈተና መውጣት፣ ከዛ ደግሞ ሁሌም ፍቅር ከደስታ እንዳይጀመር እና ደግሞ የሚወድ ሰው ላንተ ምንም እንደሚሆን አይቼበታለሁ። ሰኒ ግን እንደዚህ ሊሆን የቻልኩት ባንቺ ጥንካሬ እንደሆነ እንድታቂ እፈልጋለሁ። እንዴ አንተም እኮ ለኔ ብዙ ሆነልኛል። እድሜህን ወጣትነትህን አሳልፈ ሰጥተህ እስከምታሰር ድረስ። ታዲያ እንዴት ነው አንተ ላልወድና ላልሳሳል የምችለው? ሰኒ በጣም ነው ማፈቅርሽ። እኔም በጣም ነው ማፈቅርህ። እናንተ ቆይ ያመጣችሁ ሰው ስለ ኤው ባህልና ወግ አላስረዳችሁም ኖራል እንዴ? ሁሉንም እናውቃለን። ደግሞ ግንባሬን ሲስመኝ አይታችሁት ከሆነ ባለ ትዳሮች ነን። አንቺ ዝም በይ። የሴት ቀደም ተርፉ ጸብ ነው። እሱ እንዳይደል እሱ ያወራ። እሷ እንዳለቻችሁ ነው። እኔ ምንም የተለየ ነገር አልነግራችሁ። ቆይ እናንተ ሰዎች ግን ምን አድርገናችሁ ነው እንደዚህ ጠመዳችሁ? ወጋችንን ባህላችንን እየጣረሳችሁ ስለሆነ ነው። አጉል እናንተ በመታረጉት ነገር የኛና የቀየው ሰው ላይ ማህት እያወረዳችሁ ነው። መቅሰፍቱ በእኛ ምክንያት ሲሆን ባንተ ምክንያት ነው የሚሆነው። ደግሞ ይሽ እንደዛ እያሰቃያት እንዴት ነው የሚያረግሽ? ወይ ከዚህ እንኳን ቀይ አሏልሽ። ከዚህ ቀይ ብትሆኚ በሰው እጅ ነው የምትጠፊው። አንድ ቀን አታሪ ሰኔ የኔ በቃ ሰኔ የኔ በቃ ከነዚህ ሰዎች ጋር ከመንጣላ ሲሄዱ ተመልሰን ብንመጣ ይሻላል። ወንድ ከሆንክ እንደዚህ ፎክራ እንደሄድከው ወደ መጣበት ተመለስ። ፉርሽ ጋር ወይ እንደ ወቢቴ አንድ ነገር ብትሆን ወይኔ ደማለው ሽንቱን ነበር ማስለቀቀው የበጫጫ አረጋሽ። እኔ ያለው ለዚህ ለከተማ ለንቋጣ እኔው በቂ ነኝ። አሁን አንድ ወይኔ ሳንቾ ስንቱን ሚስማር ነኝ ባይ እንዳላቃን ነው እንደዚህ ጎብጬ ልቅር። ወይኔ ሳንቾ እቺማ ጇ መርዝ ነው። እቴትዬን ጇ መርዝ ነው። እንደዚህ የቆየ ነው እንደሚያመኝ እንዴት ነህ? አማን ነው? ምን ሰላም አለ በእናትህ? ምን ሰላም አለ? ወይኔ ሳንቾ ምንድነው ጉብላይ? ምን ላድርገው? ዳቦ ነው። ተቀበለኝና ብላ። መቼም ከባዶ አፍ ይሻላል። እንደው አሁን አንተ እሱ ፈጣሪ ህዝቡን አሳዝንቦ ካበላው ህዝብ ማለት ትቆጠራለህ? ለታመመ ሰው ደረቅ ዳቦ ጉብላ፣ ደረቅ ዳቦ። ዘማ እኔንም እኔው ምን ይሰጠው? አንተ ብትሆን ማታ ወጥተህ ከሳን ነበር የምትመለሰው። እንደው ቢያንስ እንኳን ሻይ አታመጣልኝም ጉብላ? አሁን የደረቅ ዳቦ ጉሮሬን እየወጣጠኝ ነው የሚገባው። ውሃ ነገር እንኳን ብታመጣልኝ እሺ፣ እንደ ኪኒን እንደዚህ ጭትምት ታርጌ ውጣት ነበር። በቃ በዚህ ጋር የሚያልፉ ሻይ አዟሪዎች አሉ አይደል? ካስቆም ይጋብዝሻለሁ። ሻይ አዟሪ አንተ? ቆይ ስትነቃ 2000 ዓመተ ምህረት ላይ ነው እንዴ ጭንቅላት ዝጉ ይቆመው ማለት? አንተ የሻይ አዟሪ አይደለም የሸቅጠል እንኳን ማስታወቂያ መታየት በቀረበት ዘመን ላይ ጉብላ ትላጣለህ። ለነገሩ ቱ እኔ እኮ ታውቆኛል። ለራሴ ያለሁት እኮ ራሴ ነኝ፣ ማንም የለኝም። ቾምቤ ለራስ ነው ያለው ራስ። ይኸውልህ ተው እያልኩ ሂደህ ይኸውልህ እንደ 70 ዓመት ሽማግሌ ሰባብሮ ጣሉ። እዚህ መጥተህ ታለቃቅሳለህ። ደግሞ ለሾይ ይሁን ለምን ይሁን እኮ እንደሆነ እኮ አላውቅም። ብቻ ያንን ሮቶ ፊት ለፊቴ ሳየው ድንጋይ ያነሳውና ተሸክሜ ስሮጥ የያዝኩትን ድንጋይ እኮ ነው ደረቴ መሀል ላይ ጥሎብኝ ነርቬን የበጠሰው። መንቀሳቀስ አልችልም፣ ምን አልችልም። እነዚህ ሬስ አስመስሎ ጣለኝ። ቆይ ካልሆነ ጓደኛ አሸተሽ ትላርክሽ እንዴ? አታስቀኝ ታመም ያለው ጉብላ። ስንት ዓመት ሙሉ የፌደራል ከስከስ አሸኝ
ምንም ለውጥ የለም። እንደዚህ የሞፈሬን ነርቭ እንደዚህ በጥሳችሁ ጣላችሁት ሳሙና የተሰካ ሰንደል መስዬ ቀረው ይላችሁ። እሱ ማለት አልገባኝም። ምን ፈልገህ ነው? ይኸውልህ የቀረ ቦታ አለ እንዴ? እሱ ልጨምርልህ እንዴ? አይ መጨመሩን ትጨምርልኛለህ፣ ችግር የለም። ግን መጀመሪያ የሬሳ ሳጥኑን ገዝተናና የቀረችኝ ነፍስ ይዤ እንደዚህ አናግርሃለሁ። እሷን በጥስ አድርገህ ትጨምራታለህ። ከዛ በኋላ አለቀ። አይሻልም እንደዛ? እስኪ አርፈህ ቁጭ በል። እንዲህ ሙኖ በቃ ምላስ አይሞትማ። ለነገሩ ከሞትኩኝ በኋላ እኔ በምንስ ብትቀብረኝ? እንደውም ጎብላል አስቸግር። እንደዚህ ጥፍጥፍ አድርገኝና በሴሽ ፓኮ ጠቅላላ አድርገህ ወጥተህ ቀበረኝ። አልበሰብስም፣ ለብዙ ጊዜ ቆያለሁ። አረ አጭሰህ ልትነሳ? መቼም አንተ ለሲጋራ ስትል እንኳን ከሞት ከምንም ትነሳለህ። እና ቆይ ብነሳስ እንዴ? አንተ ይሄን ያለው እንዴ? ማየት አልፈለከው እንዴ? ይሄን ያለው እንዴ? አስጠላው ይኸውልህ በእናትህ እዚህ መጥተህ ይኸውልህ እንደ ቸከስ መልክ አትስራ። ለማንኛውም መጣሁሽ። ወዴት ነው? ምን አባ ምግብ አልበላውም አልካርን? በቃ የሚበላ ነገር ልፈጣጥራ። አይ እውነትም እኮ ለመሄድ ዘገየ። አሁን ከሉሲ የሚለየኝ ቆዳ የነበረ ትንሽ የምትቆይ ሆነ ተገፌ ሉሲ መስዬ እጠብቅሃለሁ። ከዛ በኋላ ለሙዚየም ወስደህ ስጠኝና ክበርበት፣ ንገስበት። እንዲሁም እኮ እምቢ አላሉኝ። ያው እዛ ያለውን የሙዚየም ዕቃ እንዳትበላቸው ፈርቼ እንጂ። ለማንኛውም መጣሁ። ወይኔ ሳንቾ፣ ወይኔ ሳንቾ፣ ወይኔ ሳንቾ። ወይኔ ሳንቾ ብትወርቅ የጎቤ እግር ላይ ትወርቃለህ። ማን ነው እጅ ላይ ትወርቃለህ? ለነገሩ እጁም እግሩም ያው ነው። ከስከስ ያደረገ እግር። ወይኔ ሳንቾ ኪያ ዛሬ ገደለችኝ። በጠዋት አስወጥቻት ቀድማኝ ከደረሰች በቃ ታብዳለች። ጽኔ እንኳን ምግብ ይቅርብኝ። ኪያን በሌሊት ነው ውጭ አልኳት እና ሳትበላ ልትሄድ ነው? ውይ ይቅርብኝ። እኔ ድጋሚ ግድ የለሽም ድጋሚ ጥርሴን አልቦርሽም። ልውጣ፣ በጣም ረፍዷል። ቻው። ኧረ እቺን እንኳን ጉረስ። ቻው ቻው። ደህና ዋይ ኪራ። እስኪ አምጪው። ልትቀበልሽ? አይዞሽ እበላልሻለሁ። ኒና ኪራ እኮ ምግብ ሳይበላ ሄደ። አሁን በቃ እዛ ስራዬን ሲል ምንም ሳይበላ ነው የሚውለው። ቆይ ግን ኪራ አልከሳብሽም? ከስቷል አይደል? ቆይ አንቺ ገና በሌሊቱ ወፎች ሳይንጫጩ ነው እንደሚርብሽ? ስራ የሚሄደው ሰውዬ እንኳን እኮ እንዳንቺ አልተራበም። ውጪ ደግሞ ኪራ እኮ ፍቅር ይዞት ነው ምግብ ማይበላለት። እኔ ምን ይዞኝ ምግብ አይበላልኝ እንዴ? ቆይ አንቺ ከናቲ ጋር አይደለሽ እንዴ? እንዴት ነው እኔን ምንም አልያዘኝም የምትይኝ? ውጪ ደግሞ እና ከሱ ጋር ቦንስ ምን ሊዘኝ ነው? አይጪ እኔ እኮ ኒና ነኝ። ልቤን ሻጬ በልቻለሁ። አልገባኝም። ቆይ ልጁ ላይ ዝም ብለሽ የተጫወትሽበት ነው እንዴ? ኒና ይሄ እኮ ህይወት ነው፣ ቀልድ አይደለም። አንቺ ከሱ ጋር ስትሆኚ እሱ ካንቺ የሚጠብቃቸው ነገሮች አሉ። ውጪ እሱማ አውቃለሁ፣ ግን ደግሞ አላውቅም። ግን ደግሞ እሱ የዋ ስለሆነ ነው እንጂ እንደኔ አይነት ሰው ማፍቀር ይፈልጋል ብለሽ ነው? ምን ማለትሽ ነው? ቆይ አንቺ ለመወደድና ለማፍቀር ምንም ያንስሽ ነገር አለ? እኔ የምታወሪው ነገር እየገባሽ አይመስለኝም። አንቺ እኮ ነሽ ያልገባኝ። እኔ እንኳን ምን አይነት ህይወት ውስጥ እንደነበርኩ ስለማውቅ የሰውን ህይወት ማበላሸት አልፈልግም። አሁንም እኮ እያልሽ ያለሽው ነገር ናቲን ከመክዳት ምንም አይተናነስም። ምንም ልዩነት የለውም እኮ። እሱን ተውጪ፣ ስለ እኔ ራሴ አውቃለሁ። እሺ ለማንኛውም ዳቦ ጨምሬ ልምጣ። እኔ እኮ ቁርስ ያለ ዳቦ አይመቸኝ። እቺና እኮ ቀልና ምራ አይለየም። የእውነቷን ይሁን እንዴ እንደዚህ የምትለው? ወይኔ ኪራ ፋይሉን ረስቶት ሄዶ ነው። ይሄኔ እኮ እዛ የት ነው ያደረኩት እያለ እየፈለገ ነው የሚሆነው።